ለበርካታ አስርት ዓመታት ካይሮ አንድ የተለመደ ማንም የማይደፍረውና እንደ ቬቶ ስልጣን የምትጠቀምበት የፖለቲካ ካርድ ነበራት። እርሱም ኢትዮጵያን በአረብ ሊግ ስም ማግለልና ብቸኛ ማድረግ የሚል ነበር። ግብጽ ከአባይ ውሃ አጠቃቀም ጋር ተያይዞ ከኢትዮጵያ ጋር የምታደርገውን የውሃ ክርክር የአጠቃላይ የአረብ ብሔርተኝነትና የውሃ ደህንነት አደጋ ነው በሚል የትርክት ድሪቶ መላውን የአረቡን ዓለም በኢትዮጵያ ላይ በጋራ እንዲሰለፍ ስታደርግ ቆይታለች። በዚሁ ምክንያት ኢትዮጵያ ከአጥር ውጭ ሆና እንደምትጮህ ድምጿ እንደማይሰማ እንግዳ ተደርጋ ትቆጠር ነበር። ነገር ግን ያ ዘመን አበቃ። የካይሮ የዲፕሎማሲ ግንብ ፈረሰም። በቅርቡ ሱዳን ኢትዮጵያና የተባበሩት አረብ ኤምሬትስን በካርቱም አውሮፕላን ማረፊያ ላይ የድሮን ጥቃት ፈጽመውብኛል በሚል የሐሰት ክስ ወደ አረብ ሊግ ይዛ ብቅ አለች። ዓላማው ግልጽ ነበር። የሱዳንን የእርስ በርስ ጦርነት የአረብ ዓለም የጋራ አጀንዳ በማድረግ ኢትዮጵያን በድጋሚ በቀጠናዊ ጠላትነት ለመፈረጅ የተወረወረ የመጨረሻው የቁማር ካርድ ነበር። ሆኖም የካይሮንና የሱዳንን ሴራ ያጋለጠ አንድ ትልቅ ጂኦፖለቲካዊ እውነታ ተከሰተም። የተባበሩት አረብ ኤምሬትስ ክሱን በጽኑ ተቃወመች። በግብጽ አማካሪነት ሱዳን ያነሳቸው አጀንዳ ሳይሳካ ቀረ። ይህ ማለት ምን ማለት ነው? ግብጽ በአረብ ሊግ ውስጥ የነበራት የትርክት የበላይነት ሙሉ በሙሉ ተሰብሯል። ኢትዮጵያ ዛሬ በአረብ ሊግ አዳራሽ ውስጥ በአካል ባትኖርም በውስጥ ስለ ጥቅሟ የሚሟገቱላት ለካይሮ ፍላጎት እጅ የማይሰጡ ታላላቅ ከባህረ ሰላጤው ሀያላን ሀገራት ጋር ወዳጅነት ማፍራት መቻሏ ማሳያ ነው። ይህንን አዲስ የጂኦፖለቲካ ምዕራፍ በጥልቀት ለመረዳት ወደ ኋላ ዞር ብለን ግብጽ ለዘመናት የገነባችውን አሮጌ የዲፕሎማሲ ምሽግ መመልከት ይኖርብናል። ለዘመናት የካይሮ ስትራቴጂስቶች አንድ ትልቅ የቤት ሥራ ነበራቸው፤ የኢትዮጵያን የተፈጥሮ ሀብቷን የመጠቀም መብት ማፈን። ይህንን ለማድረግ ደግሞ የጦር መሳሪያ ብቻ በቂ ስላልነበረ የትርክት የቃላትና የዲፕሎማሲ የበላይነት ያስፈልጋቸው ነበር። ኢትዮጵያ የህዳሴውን ግድብ መገንባት ከጀመረች ጊዜ አንስቶ ግብጽ ጉዳዩን የላይኛውና የታችኛው ተፋሰስ ሀገራት የልማት ውይይት አድርጋ መውሰድ አልፈለገችም። ይልቁንም ጉዳዩን ወደ አረብ ሊግ በመውሰድ የአረብ የውሃ ደህንነት አደጋ የሚል ታርጋ ለጠፈችለት። ኢትዮጵያ የአረብ ዓለም ጠላት ናት፣ ቀይ ባህር ልትቆጣጠር የምትሻ የአረብን ህልውና የምታሰጋ ባዕድ ሀገር ናት የሚለው ትርክት ለዓመታት በአረብ ሊግ መግለጫዎች ላይ በብቸኝነት ሲስተጋባ የኖረ የዲፕሎማሲ መርዝ ነበር። ኢትዮጵያ የአፍሪካ ህብረትን መድረክ ስትመርጥ ግብጽ ደግሞ አባል የሆነችበትንና የራሷን የኋላ ደጀን አድርጋ የምታስበውን የአረብ ሊግን እንደ ጋሻ ትጠቀምበት ነበር። ኢትዮጵያ ከቡድኑ ውጭ እንድትሆን ተደርጋ ፍርዱ ግን እሷ በሌለችበት አዳራሽ ይበየን ነበር። ይህ የግብጽ የትርክት መከላከያ ግንብ ነበር። ታዲያ ይህ የዘመናት ግንብ እንዴት ሊናድ ቻለ? ፊርማውን ማን ቀደደው? መልሱ አጭር ነው። የተባበሩት አረብ ኤምሬትስና የኢትዮጵያ አዲስ ስልታዊ ወዳጅነት። የኢትዮጵያ ዲፕሎማሲያዊ አካሄድ ትልቅ የአቅጣጫ ለውጥ አድርጓል። ኢትዮጵያ የአረብ ዓለምን እንደ አንድ ወዳጅ መመልከት ጀምራለች። የባህረ ሰላጤው ሀገራትን በበኩላቸው የአፍሪካ ቀንድን የሚያዩበት መነጽር ተቀይሯል። ዛሬ አቡዳቢ፣ ዱባይ ወይም ሪያድ አፍሪካ ቀንድን የሚያዩት በግብጽ መነጽር አይደለም። ለነሱ የኢትዮጵያ መረጋጋት ማለት የንግድ መስመራቸው መከበር፣ የምግብ ዋስትናቸው መረጋገጥ፣ የወደብ ኢንቨስትመንታቸው መለምለምና የቀይ ባህር ሰላም ማለት ነው። አቡዳቢ ኢትዮጵያን የምታየው እንደ ዳር ሀገር ሳይሆን በቀጣናው ውስጥ ከማንም በላይ ልትደገፍ የሚገባ ታላቅ የስነ ህዝብና የኢኮኖሚ ሀያል ሀገር አድርጋ ነው። በዚህም ምክንያት ነው ግብጽ የድሮውን ቁማር መልሰው ሊጫወቱ ሲሉ የተባበሩት አረብ ኤምሬትስ አይደለም ያለቻቸው። ግብጽ አሁንም በአረብ ሊግ ውስጥ ትልቅ ተጽዕኖ የስለላ መረብና የሲዩዝ ቦይ ባለቤት ብትሆንም ካሁን በኋላ ግን ኢትዮጵያን በሚመለከት ጉዳይ ላይ ብቸኛ አጃቢና ጨብጫቢ እንደማታገኝ በተግባር አምናለች። ይህ የተከፈተው አዲስ የዲፕሎማሲ በር ለኢትዮጵያ የወርቅ ዕድል ነው። የግብጽ የትርክት ሞኖፖሊ ተሰብሯል። የአረብ ሊግ የጋራ ስምምነትም አብቅቶለታል። ነገር ግን ይህ ማለት ስራው ተጠናቋል ማለት አይደለም። የኢትዮጵያ ስትራቴጂስቶችና ዲፕሎማቶች አንድን ነገር ጠንቅቀው ማወቅ ይኖርባቸዋል። አንድ የአረብ ሊግ ስብሰባ መበተን ብቻውን ዘላቂ ድል ሊሆን አይችልም። የባህረ ሰላጤው ሀገራት ፍላጎት የተለያየና ተለዋዋጭ ነው። የተባበሩት አረብ ኤምሬትስ በሎጂስቲክስና በኢንቨስትመንት መስመር ላይ ስታተኩር፣ ሳውዲ አረቢያ ደግሞ የቀይ ባህር መሪነትን ዲፕሎማሲያዊ ግፊቱን መቀጠል ነው። ሁለተኛው ደግሞ የሱዳን የውስጥ ጦርነት በኢትዮጵያ ላይ የጠላት ማሰባሰቢያ መድረክ እንዳይሆን በበሰለ ቀጣናዊ ዲፕሎማሲ በብልሃት መከላከል ነው። ሶስተኛውና ዋነኛው ደግሞ የቀይ ባህር አስተዳደር የጥቂት የባህር ዳርቻ ሀገራት
የውርስ ርስት ሳይሆን የንግድ ትስስር፣ የአፍሮ አረብ ጂኦግራፊና የጋራ ደህንነት መድረክ መሆኑን ለዓለም አቀፉ ማህበረሰብ በተከታታይ ማስረዳት ነው። በአረብ ሊግ የካይሮ ድምፅ ብቸኛ ለመሆኑን ያሳየን አንድ ትልቅ እውነት አለ። ዓለም እየተለወጠች ነው። የትላንት ታሪካዊ ጠላቶች የዛሬ ስልታዊ ወዳጅ ሊሆኑ ይችላሉ። ኢትዮጵያ በውስጥ አንድነቷን አጠናክራ በኢኮኖሚ ጉልበት እየገነባች ከቀጠለች በዙሪያዋ የተጠነሰሱ የክበብ አጥር ሴራዎች በሙሉ እንደ ሸረሪት ድር መበጣጠሳቸው የማይቀር መሆኑን ይህ ክስተት በተግባር አሳይቷል።